መንጨርጨር አይደለም እኔ ነኝ የምጠቀመው የውሸትም ፖስተተ የእውነትም ፖስተተ እኔ ነኝ የምጠቀመው እስኪ እሱ አስገድላታለሁ እገላታለሁ ብሎ ፔጁ ላይ ጽፎ እንደዛ ብሎ ይፖስት ወንድ ከሆነ እዚያ አሜሪካን ሀገር ወንድ እንደዛ ብሎ ይፖስትና እስኪ ያሳይሽ ሴት የላከው ሞት አይፈራም ነው ለምን አትመጣም ወንድነትን አሳይ እስኪ ወንድ አይደለ ወንድነትን አሳይ ለሴት ብለክ ለሙሙ ለባህር ዳር ድረስ አገር አቀፍ ተሻገር ሄድክ አይደለ አንተ ኮንዶም ራስ ናናዚ አሜሪካን ሀገር ናናዚ ሞክረኝ አዝረጠርጥሃለሁ ለነገሩ ከናቷ ጋብረ ከናቴ ጋብሮ ነው የተማረው ምናምን እናትሽ ግን በጣም የተማረ ሴት ናት ግን ላይክ የተማረችውና ግን ለምንድነው ገንዳ ውስጥ ጡትሽን ያለ ጡት ማሰጃ ራቁትሽን ፎቶ ግን ያነሳችሽ ማለት እኔን ባለጌ የምባለው ምናምን ኦኬ የቤተሰቦች በብልግና ነው ያሳደጉኝ ምናምን ነገርና ስርዓት የለኝም ያንቺ እናት የተማረች ጨዋ ናት ግን ገንዳ ውስጥ ጡትሽን እንዲቅፍ አርገሽ ባዶ ራቁትሽን ያን እንቁርቲ ስትለበልብሽ እኛ ጊፍት እየሰጠን ከጎንሽ የደገፍሽኝ ሰዓት ከረሳሽ ላስታውስሽ ብዬ ነው እንደዚህ ጡትሽን ቅፍ አርገሽ ፎቶ የተነሳሽ ጊዜ እናቴ ናት ፎቶ ያነሳችኝ የተማረች እናት እኮ እንደዛ አትልም እናቶች እኮ እንደዛ አይሉም ገላሽን ልጅ የሸፍኝ ነገ ትዳር አለ ልጆች አሉ ጡት ተይዞ ፎቶ አይነሳም ይሄ እኔም ማዋረድ ነው የተማርኩ የተመራመርኩ አስተምሬሽ አብልጭ አጠጥቼ ዛሬ ደግሞ እንደዚህ በሰው ፊት መቅለል በየቀበሌውና በየወረዳው በየድሩ መቅለል ስለማልፈልግ ፎቶ አላነሳም ይባላል እናቴ ናት ገንዳ ውስጥ ፎቶ ያነሳችኝ ጡት ተይዞ ገንዳ ውስጥ ፎቶ አይነሳም አሁን የኔ አባት እኔ ኃይለኛ ሰውኝ ነው ሶሻል ሚዲያ ላይ ወጥቼ የኔ አባት ታየኝ እኮ ገንዳ ውስጥ ወይም ደግሞ እናቴን ገንዳ ውስጥ ፎቶ አንሽኝ ስላት እኔ ነኝ ባለጌ የምባለው በፓንቶቶ የሚነሱት እኔ ነኝ ተሳዳቢ የምባለው ጡታቸውን በራቁት ይዘው እናቶቻቸው የሚያነሷቸው እነሱ ናቸው ማለቴ ልጅ ቤተሰቡን ነው የሚመስለው ይባላል እኔው ቤተሰቦቼን ነው አኔ አባቴ ባይሳደቡ ግን ኃይለኛ ነው ስድብ የተማርኩትኝ ከነ ሶሻል ሚዲያ ከነ ዮኒ ምናምን ነው ኃይለኝነት ግን የተማርኩት ከአባቴ ነው አባቴ ኃይለኛ ሰው ነው ሁሉም ሰው ያውቃል ድሬዳዋ ኃይለኛ በቃ ግት ላመነበት ወዲ አማይለው ለምን አንገቱን አትቆርጡትም አባቴ እግዚአብሔርን ላመነበት አመነ ነው ሁሌ ቢለኝ ፋዘሬ ሰውን ስትወጂ 100% ወደጂ ለምን ወደድኩት እንዴት አትጠራጣሪ ነው ማለት ስትጠይ ደግሞ ከዛ ሰው ጋር ራቂ እንዲ ብለሽ አትሚ እንዲ ብለ እንዲያረከኝ አትበል እኔ ስለማልሰማ ነው እንጂ አንዳንዴ የሶሻል ሚዲያው ላይ ያረጋኛል ኃይለኝነትን ጥንካሬን አለመፍራት መጋፈጥን የተማርኩ ከአባቴ ነው እና አንዳንዴ ልጅ ቤተሰብን የሚመስላል የሚባለው ነገር አለ አባሽ ስድብ ደግሞ ትልቆቹም ይሰደባሉ ግን ይሄ ራቁት ደረጃው ለምሳሌ እኔ አባቴ እግዚአብሔር ምስክሬ ነው ራቁቴን እንደዚህ ፎቶ ብነሳ እኔ እንጃ ምን እንደሚያደርገኝ ራቁቴን ተነሳው በል ልጅ አይደለሽም ነው የሚለው በሶሻል ሚዲያ በፖለቲካው ራሱ ነው የሚለው እንኳን እናትሽ ግን ታድላ በጣም ይሰለጣነች እናት ነው ያለሽ አይውሽ እናቴ እንደዛ ብትሆን ጡቴ እንደዚህ ገንዳ ውስጥ ያለ ፓንት እንዲቅፍ አድርጌ ስነሳ ፎቶ የምታነሳኝ እናት ብትኖረኝ ምትቆጣኝ እኮ እንደዚህ ራቁትሽ አትሁኝ ምናምን ብትለኝ እኮ ቀንታቤ ነው ማዘሬ እኔ ቆንጆ እንዳሉን ሶሻል ሚዲያ ላይ ቆጃንጆ ወንዶች ባለ ሀብት ባለ ልጅ ያላቸው እንዳያገኙኝ እኮ ቀንታ ነው ማዘሬ ተሳስታለች ጋይስ ተሳስታለች ማስተካከል አለባት ደውለን መንገር አለብን ለማዘሬ ማለት ነውና ሰው መሆን ይወዳን ተመለሳለሁ የኔ ጌታ ሰው መሆን ጋይስ በጣም ነው የምወደው አንድ መኒጋን ሰጥቶኛል ብዙም አላማውም ግን አሸናፊዬ ምን አለ እንደ ስም አሸናፊ ብትሆን ልጆች ግን አያሳዝኑ ማለት የአሜሪካን ጥለክ ኢትዮጵያ እየተነከስክ የምትሰደድላቸው አይ ወይ ወንድ ልጆች እኮ ስትወዱ ያችን ነገር እኮ ስትወዱ እኮ ክፍት ያለ ነገር ስትወዱ በቃ ዘላችሁ ነው የምትገቡበት ወይኔ አምላኬ ዛሬ ወይ ጉድ እኮ ነው ዛሬ እና አትቃጠሉ አትናደዱ አንዳንዶቻችሁ ለነገሩ በእነሱ መጣችሁ እዚህ አይደለም የምትሳደቡት በህይወታችሁ ደስተኛ ያሉናችሁ ምናምን ሰዎች ዛሬ ቤት ታየን እስኪ እኔ ደስተኛ ስላልሆን ኩሷን ሰድበን ደስቷን እናጨልም ነው አንዳንድ ሰው ነው እንጂ ያለው ብዙ ወዳጅ ነው ያለኝ አላያችሁም እንዴ ከኔ በላይ እኮ የሚቃጠሉት በደጋፊዎች እኮ ነው እኔ ነኝ የምሰድባቸው እኔ ነኝ የማንቋሸሻቸው እኔ ነኝ መጮህባቸው አይደል የሚባለው ከኔ በላይ ደጋፊዎች ላይ ነው የሚጮሁትኝ ደጋፊዎች ላይ ነው በቃ እየጮሁ ያሉት በጎቿ ካፋችሁ ወጣ አጣቁም በቃ ምን ማድረግ ይቻላል የሰው ፍቅር ነው እስከ መጨረሻው አስጨርሳት እስከ መጨረሻው አይኖን ጨጓራሽ ተቃጥሏል ደግሞ እኔና አንቺ ምንድነው ያለችው እኔና አንቺ ተጣላ ነው በጎጥ አይደለም
ሳም አድርጉኝ እስኪ። እኔ እና አንቺ የተጣላ ነው በጎጥ አይደለም። እኔ እና አንቺ የተጣላ ነው በደንብ ድብ እናርጎ በጎጥ ነው። በጎጥ የተጣላንበትማ አንቺ ቤት አንዱ መጥቶ ጥንብ ጎንደሬ እያለ ሲሳደብ ዛሬ አብሮሽ ከጎንሽ አይደለም ግን ጥንብ ጎንደሬ እያለ ሲሳደብ ብሎክ አድርጊው። ጥሩ ነገር አልተናገረም ስልሽ እኔን አልሰደበም። ጊፍት የሚሰጠኝ ሰው ነው። ጊፍት አሚን እየሰጠኝ ስለሆነ አላስወጣውም አልሽ። ከዛ በኋላ አንድ ሁለት ሲባል ከሱ ጋር መሰዳደብ ጀመረ። አለቀ። በዛን የተጣላ ነው። ሌላ ምንም አገናኝቼ አቀናብሬ ብትፖስች ማን ሊሰማሽ ነው? እድሜ ልክሽን ቆራርጠሽ እንጂ የምትፖስችው ደህና ነገር መች ኖሮሽ ያውቃል? ደሞ ከኔ ጋር ፉክክር ወይ እስኪ ከሚጨፍሩት ያማራ ብዙ አሉ አይደል? ከነሱ ጋር ተፎካከር። እነሱማ ባህላቸውን ያስተዋወቁ ነው። ለምን ብዬ ነው ከነሱ ጋር ከአማራ ከደሞቼ ጋር መጣለው? ባህላቸውን ያስተዋወቁ ነው። ከሚጨፍሩት ጋር ከአማራ ልጆች ጋር ለምን ሄደሽ አትሰዳደቢ? ኖ ባህላቸውን ወጋቸውን ሳያፍሩ እንዴ አንቺ እኮ አንገትሽ ላይ ያለውን እኮ አማራ የሚለውን አዲስ አበባ ስለሆንኩኝ ፖሊሶች ደብድቦ አስወለቁኝ ብለሽ በሙድ እኮ ላጣርገሽ አማራ የምትለውን አንገትሽን አውልቀሽ ቤተ መንግስት በቀጣይ ቀን ፎቶ ተነስተሽ በጅንስ የላክሽልኝ ሰው እኮ ነሽ እንዴ። እንደምን ሰድባቸዋል? እህቶቼ ደሞቼ ባህላቸውን ያስተዋውቁ ነው፣ ወጋቸውን ያስተዋውቁ። ለምን ሰድባቸዋል? ደሞቼ ምን አደረጉኝ? ደግሞ አማራን በመሳደብ አይደለም። ኦኬ እኔ አማራን በመሳደብ ይሆናል። እስኪ አንቺ ገጠር ሄደሽ አልነበር? ለምን በመርዳት አላሳየሽም ነበር? ብልጥግና ታይ ነው። እኔ አማራን በመሳደብ ነው አይደለ እንትን ያልኩት። ታዲያ አንቺ ገጠር ድረስ ሄደሽ ፍየል ይዘሽ ስትነሺ አባታችን ንጥብ ያለ ልብስ ለብሰው ስታይ ኖ ጋሺ ኖ ደም አማራው ተራራው ብለሽ ጋቢ ነገር ገዛ አድርገሽ ይመርቁኝ። መመረቅም ጥሩ ነው እኮ ማለት አሁን አንቺ በእርግጠኝነት ብዙ እርግማን የደረሰብሽ ሰው ነሽ። ከደብረ ዘይት ብዙ መከራ ያየሽ፣ ከጂጂጋ ብዙ መከራ ያየሽ ሴትዮ፣ እድሜሽን ቢጣራልን ጥሩ ነው። ብዙ መከራ ያየሽ ሴትዮ ምናምን አሁን እንደዚህ ቁጭ ብለሽ ስለ አማራ ስታወሪ ነው። እኔ አማራን በስድብ እንትን ካልኩትኝ አንቺ ደግሞ ተሽለሽ መገኘት ገጠር ስትሄጂ ልብስ በሬ ያረድሽ ለህፃናቶቹ ከአዲስ አበባ ስትሄጂ ከሸቀልሽበት ከገላሽ ላይ የሆነ ጫማም ነገር ምናምን አሉ እኮ እንዲህ ተዘርግተው የሚሸጡ አዲስ አበባ ላይ ጫማም ነገር ምናምንም ልብስን ገዛ አድርገሽ ለአንድ ለሶስት ህፃናት ስጥት ትባረኪያለሽ፣ ትጸድቂያለሽ። ገላሽን እግዚአብሔር መጽሐፍ ቅዱስ ላይ ይላል ገላችሁ ዛሬ መጽሐፍ ቅዱስ ላይ ሁሉ ገብተናል። ገላችሁ ቤተ መቅደስ ነው ይላል እግዚአብሔር ሲናገር። የእናንተ ገላ የኔ ቤተ መቅደስ ነው ይላል። ገላሽን ብዙ የሸጥሽው ነገር ስላለ ለህፃናቴን ብታደርጊ ትጸድቂበታለሽ፣ ያጸድቅሻል፣ አያስኮንንሽም። አውራ ይበቃም ማሮቼ፣ እንዴት ይበቃል እንዴ? ያውላ ነገር ለተከደብኝማ መመለስ አለብኝ። እኔ እኮ የወንድ ልጅ ነኝ እኮ ዝም ብሎ እኮ አይደለም። በአካል ብንገናኝማ ኮራችሁ ነበር። እና ይሄን ያክል አስታውሱኝ ያለችው ብዙም ቦታም ሰጥቼ እንትን ስለማልለው ያ በዚህ ጉዳይ ለአማራ ምናምን ላልሽው አማራን ቢያንስ እንኳን እኔ በስድብና በብልግና ካሳወቁትኝ አንቺ በጨዋነት ቀጣይ ስትሄጂ ገጠር ፎቶ ለመነሳት ፍየል በግ ኩል እዚህ ተለጥፎ ከመሄድ ሳይሆን ልብሽ ውስጥ አማራን አድርገሽ ነው። ገጠር ቤድ ማርያምን ነው የምላችሁ በሬ ግዝት አድርጌ ልብስ ምናምን ለሁሉም መግዛባቸው በሬ ግዝት አድርጌ ቆጮ አድርጌ አንድ ቀን ራታቸውን አበላቸዋለሁ። በቆሎ ጥብስ አድርገን አንድ ቀን ያንን ህፃናት እንደዛ ነው የማደርገው። ፎቶ ለመነሳት እኔ ዝንጥ ብዬ ሜካፔን ተቀብቼ $1000 $500 ዊግ አናቴ ላይ አድርጌ ከዛ በኋላ ህፃን ልጅ ንፍጡ እንደዚህ ያለ ልብሱን ምናምን ነው ቆንጆ ልብስ ገዝቼ ልብስ አድርጌ ማርያም እንደዛ ነው የማደርገው። ዝንጥ አድርጌው ተስፍሽ እንደነ ስልኬ እየቆየ ነው አይደለም የሚመጣው። ታፕታፕ አድርጉልኝ እና ይሄንን ማደርገው እንደዛ ነው። እና ብዙ ሄርሽበት ርቀት አለ አናቆመን ብለሻል። አይኖ ደምሽን አፍልቻለሁ። በህይወትሽ በተፈጠርሽበት ታሪክ እንደዚህ ተዋርደሽ ማታውቂም፣ እንዲህ አይነት እንትን ማታውቂም። እኔ ነኝ የመጀመሪያ ሰው አንጀትሽን ተቃጠለ ያስታውቃል። ሁለተኛ አልተዋትም፣ አልፈታትም፣ አስጨርሳታለሁ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። አረኔ ቅሪ በልሽ። እኔ ወንድ ነው የምወደው። እኔ ወንድ ጎረምሳ ነው የምወደው። የምን አባሽ መጨራረስ ነው የምታወሪው? የሰይጣን ልጅ። እኔ ልብስሽን ስታወልቂ የሆነ ነገር እንዳለብሽ ያወቅኩትኝ። በእውነት እኔ ልብሷን ስታወልቅ የሆነ ነገር እንዳለባት ያወቅኩትኝ። የሰይጣን ልጅ። እኔ አልወድም እንደዚህ። አስጨርስሻል አይባልም። ለአማርኛሽ ራሱ ቃል ተጠቀሚ። ቅኔ አዋቂ አማራ አይደለሽ እንዴ? እኔ ጎጃም አልልም ምን አልልም።
ለዛ ነው አይደለ እንዲመተሽ ደፋሪው ጎንደሬ ነው ብለሽ የነገርሽኝ። ከዛ በኋላ እኮ ያስታረቀችኝ አንቺ ጓደኛ ናት እኮ ተታረቁ። የዛን ጊዜ ጠጥታ ስለነበረ እነ መቅዲጋ ሞቅ ብሏት ነው ቤታ ተታረቁ ብሎ ያስታረቀችን እኮ ጓደኛሽ ናት። ጎጥ ካሌለሽ ኖሮ በዛን ልክ ጎንደርን አትሳደይም ነበር። ጎንደር ሄደሽ ታውቂያለሽ ብዬ ስጠይቅሽ ጎንደር ቢገሉኝ ሲያልሽ ሰው ነሽ እኮ ምን ያላወራሽው ነገር አለ? ቡትሩፍ ቅድድ እኮ ብለሽ ነው የምታወሪ። ደግሞ የጅጅጋ ልጅ ነሽ የተባለው አንቺ ደብረ ዘይት ባለፈው ባነጋገሪ አይ ቲንክ አነጋገሪ ተወታትፎባታና ጥርት አድርጌ ልንገራት። ደብረ ዘይት ቀበሌ 15 ጓደኛሽ ደግሞ ያቺ ቃል ኪዳን በጣም ወዳታለሁ ምናምን ያሻ ቀበሌ 14 ናት። ከዛ በኋላ ግን ያደግሽው ጅጅጋ ነው። ባህር ዳርም ፈጽሞ አታውቂያትም። አልተሳሳትኩም። ባህር ዳርም ፈጽሞ አታውቂያትም። አንዴ ጋይስ ቴክስት ልመልስ። ዛሬ ትንሽ ጨጓራዬን ስላመመኝ የበላሁት ነገር ይሁን በልተውኝ ይሁን አላውቅም ጋይስ። እንትን የሚባል ታውቃላችሁ እንዴ ማሮቼ? ባቦጋያ ገደል ሰፈር የሚባል ደብረ ዘይት ታውቃላችሁ ጋይስ? ታውቃላችሁ? ባቦጋያ ደብረ ዘይት ቆያችኛው ላይ እንሄድባታለን። በተራ ነው እኮ ባቦጋያ ደብረ ዘይት የሚባል ሰፈር ታውቃላችሁ? ገደል ግቡ ባቦጋያ ታውቃላችሁ ማሮቼ? እዛ ሰፈር ልጅ ናት። ቀበሌ 15 ይቺ ደግሞ ጋዜጠኛዋ ቀበሌ 14 ናት። እኔ ብዙም እሷ ላይ አልሄድም። ትንሽ ስለሄደችብኝ በአሽሙር እኔም ትንሽ ሄጄባታለሁ፣ ትቻታለሁ። እሷ የቀበሌ 14 ልጅ ናት። ያቺ የቀበሌ 15 ልጅ ያደገችው ከስንት ነው? ከ9 ነው ምናምን ጅጅጋ ነው ያደገችው። እኔ እኮ አካባቢ ማደጓ ምናምን እኮ አይደለም። እኔ የሚገርመኝ እኔን ዝቅ አድርጎ ወይ ሌላ አካባቢ ከቶ አማራ አይደለም ምናምን አስብሎ ራሳቸውን ግን በቃ እኛንን ጎጃሜ ወይም ደግሞ ባህር ዳር አማራ ልትል ስትፈልግ ነው ይሄን የተናገርኩት እንጂ እንኳን አይደለም ጅጅጋ ሰው ወለጋም ላይ አማራ ሞልቷል። ያንን አይደለም እኔ የተናገርኩ ያለሁት። ደግሞ ዘሯን በቅርቡ ስትናገር ታዋለች። እሱን አይደለም እኔ የተናገርኩ ያለሁት። ግን እኔ ያልኳት ምንድነው አንቺ ከኔ በላይ አማራ ክልልን ከኔ በላይ በቃ እንዴት ነው አዋቂ ሆነሽ እንደተወለድሽ ምናምን እንጣጣት በይ። አንቺም የደብረ ዘይት ልጅ ነሽ፣ የባቦጋያ ሰፈር ልጅ፣ ገደል ግቡዛ የቀበሌ 15 ልጅ። አስተካክሉኝ ጋይስ። አነጋገሩ ምናልባት ስላላደኩበት አነጋገሩ ላቅ አልችልም። አዎ ከፌስቡክ ጀምሮ ዲያስፖራዎችን ምን ሰሰሪ እንደነበር እናውቃለን። ከፌስቡክ ጀምሮ ኦርደር ስልሽ ጨጓራሽ ተቃጥሎ በዛ ልክ ይርሽበት ገበያውን ዘጋቻልሹ ስሜትሽን ጠቅ አርጌ ነክቼው ስቶሪሽ ላይ ሁሉ እስከ መጻፍ ድረስ እና ላልሹ መልስ አይ ቲንክ ለዛሬ በቂ ነው። ላንቺ በበቂ መልሽልሻል። ላንቺ በበቂ ነው። ጨርሰናል ጋይስ። ምክንያቱም እችልችን ያለቻትን በደንብ አርጌ መልሽልሻል። የሚቆም ነገር የለም ብለሻል። የሚቆም ነገር የለም። ፕሊዝ የቤተሰቦቼን ፎቶ በዚህ አጋጣሚ ፖስቱ። የምን አይነት ቤተሰብ እንደሆንኩኝ ፕሊስ ብታሳይልኝ መልካም ነው። ቀደም ደግሞ ኮመንት ተጠየቀው ነገር ባልሽን ቤታይ ፎቶ አላት እንዲያላችሁ ቢኖራት ኖሮማ ኪዱን አጠይቃትም ነበር እንዴ። ቢኖራት ኖሮማ ጋይስ የቤታ ቦይፍሬንድ ፎቶ አለሽ ብላ ኪዱን አጠይቃትም ነበር። ቢኖራት የኖረው ሰው ቆይ ጠይቅ መጅረጥ አርጎ ያወጣ ነበር። ስለሌላት ነው ገነት የቴንኪዩ ስለሌላት ሄዳ ኪዱን ጠየቀቻት። አለቀ። ያለው ሰው አይጠይቅም። መጅረጥ አርጎ የፖስት ነበር። ይሄንን ነው ልላት ምፈልገው። የማንንም ቆሾ ቆምቦሬ ማንንም አምጥተው መለጠፍ ይችላሉ። ግድ አይሰጠኝም። ሮዚዬ ቴንኪው የኔ ፍቅር። ቆይ አንዴ ግድ አይሰጠኝም። እና እኔም የመጨረሻ ማጠናቀቂያ ለዛሬ ላንቺ ብዙም ሰዓት አልሄድብሽም። አይኖ ቅስምሽ ተነክቶ በቃ በየደቂቃው በየቀኑ እየመጣች ስለኔ እንድታወሪ ያርግሻል። እኔስ መቼስ እሺ ተሳዳቢ ነኝ ለፍላፊ ነኝ ተብያለሁ። አንደኛዬ ነው ኬስ አደባለሁ ለፈልፋለሁ። ተሳዳቢ ነኝ ባለጌ ነኝ። አንቺ ጨዋ የተባልሽው ታዲያ በየቀኑ ወጥተሽ ታዲያ ለኔ ስለኔ ለምን ታወሪያለሽ? ጨዋ ሰው እኮ አንዴ ነካና አመት ነው የሚያስለፈልፈው። ጽዬ ፍቅሬ አንዴ ነው እኮ ጨዋ ሰው እኮ ጋይስ እንዴት ነው የሚያደርገው? ይሳደብና ከዛ ጸጥ ይላል። አንድ ወር ያስለፈልፋል።
ከኔ በላይ ከተሳዳቢዋ በላይ እኮ ነጠላሽን አዘቅዝቀሽ እየቋጨሽ ፓንትሽን አናትሽ ላይ አድርገሽ እኮ መውጣት ቀረሽ። ኦርደር ቦታችን ተጋፋይ ተቆራርጣ ተቀናጥሳ ማለት ጀመርሽ እኮ። እኔ እሺ ተሳዳቢ ነኝ ባለጌ ነኝ ጋይስ፣ ተሳዳቢ ነኝ ባለጌ ነኝ። በየቀኑ መጥቼ ዛሬ አንድ ቃል ነግረሽኝ 7 ቀን ልለፈልፍ እችላለሁ። ተሳዳቢ ነኝ። አንቺ ጮዋ ታዲያ ለምን ዝም አትይ? ጸጥ ስቶሪሽ ላይ ሳትጽፊ ምናምን ጮኩረት ብለሽ ተቀምጣሽ ሰው ለምን አይታዘብልሽ? ምን ይስሳደብ? ማንነትሽ ቀስ በቀስ ነው የሚወጣው ከውስጥሽ። ስለ አቤል የአቤልን ጻፉልኝ አልሰበኔ እኮ ጋይስ የተቆራረጣችሁ ነው። እሱን እኮ ነው እያስታወስኩኝ የሚሄድበት። አስታውሲኝ ስለ አቤል የተባለ ግን ተመልሼ ይመጣል። እስከዛ ድረስ ግን አሹነት ኦርደርዬ አሜሪካን አምጣት። አንተ ኢትዮጵያ ድረስ እየለፋክ እየተነከስክ የኔ ጌታ ጊፍትንም ሰጣክ። ተከርተም እየተጣላን በየደቂቃው ተነክሰህም ከሚሆን አሜሪካን ይዘሃትና አሜሪካን ባለፈው አሜሪካን እኔ መምጣት አልችልም ማለት አልፈልግም ምናምን። ከዛ ነው የምትመጣው በቅርቡ እመጣለሁ። ከዛ እኔ ባንኮክ ስራ ልጀምር ነው እንትን እንደዛ ወሬውን ትተሽ አሸናፊዬ እዚህ አሜሪካን ይዞሽ ይምጣና አንደኛውን ሚስቱን ቤቱ አስቀምጦ አንቺ እንደማ አፓርትመንት ተከራይቶልሽ እንደ ሐሳብ ምን እናርግ? ኡበር እናርጋት? አዎ ኡበር መጣ ምናምን እያለ ብትገናኙ መልካም ነው። የበዛ 4 ነጥብ ዘጋዋለሁኝ። ወደ ፊንገርዬ እንሂድ። ፊንገርዬ ፍቅሬ አለሽ? የሆነ ስሜትሽ ተጎድቷል። ያ የመጀመሪያው ስሜትሽ የለም። ይሄ የተንጣጣሽበት የለም። ምትዩ ነገር የለም። አሮን ነው እኔማን አይምሮሽ እንደደከለው አላቅም። ቅዝቅዝ ብሎብኛል ጦርነቱ። ምን ነው ቀዘቀዘ ጦርነቱ? ሞቅ አርጊው እንጂ እንዴ ማሬ፣ ሞቅ አርጊው እንጂ የት መሄጃ አለ? ይሄ ማህበረሰብ ብዙ ነገር እኮ የተጨነቀበት ስትረስ አለ። ስትረሱንማ ማራገፍ አለብን። ሁኔታውን ሳየው ጋይስ ጦርነቱ ቀዝቅዞብኛል። ኖ የት ልትሄጂ? አይቀዘቅዝም። ዛሬ ቅስምሽ ተሰብሯል። እንዴ አነጋገሯ አይደለም። እኔ እኮ እየመከርኳት ነው። ምክር አናትሽ ላይ ቢጫንብሽ ምክሩን የምታደነዝጂ ሴትዮ አሁን እኔ የምታይ ስትመክሪ ነው የሚገርመኝ። ማን ልትመክር? መጀመሪያ አንቺ ማድረግ ያለብሽ ጧፍና ሻማ ይዘሽ ንስሐ ግቢ። በልጅሽ የማልሽበትን ጧፍና ሻማ ይዘሽ ንስሐ ግቢ እግር ላይ ወድቀሽ። እሱ ነው የሚያዋጣሽ። እኔ ደግሞ እውነታውን ይዘሽ ፎቶ አለ ምናለ መረጃ ልሽውን ይዘሽ ከመጣሽ እኔ ማርያምን ይቅርታ ጠይቅሻለሁ። እስኪ አንቺ የናቤል በዛሬ በልጅሽ የማልሽ የናቤል ምናምን መረጃ አለሽ ይዘሽ እኔ ይቅርታ አደባባይ ጠይቅሻለሁ። ይሄን ተሳስቻለሁ ይቅር በሉኝ እልሻለሁ። አምጩ ፊንገርዬ ፍቅሬ ሆዴ ደግሞ ምን አለች? በጣም ያሳቀች በደንብ ሸቂ። እኔ እኮ ገንዘቤ ዲባባ ያልኩት አንቺ ነህ እኮ አይደለም። በጣም ነው ደግሞ የምትሰሚኝ። በጣም ነው የምትሰሚኝ። አይ ነው አሁንም አልተኛሽም። ኬኳ እያለቀሰች ከጎንሽ አለች። ኬኳ እያየሽ ነው ከእናትሽ ጋር የኔ ፍቅር የኔ እናት ኬክዬ ኬኳ ግምት እያየሽ ነው ከማዘርጋ ፊንገርዬ ለኬኳ ሳያት ኬኳ ወድሻለሁ ፍቅሬ እያያችሁኝ ነው ከማዘርሽ ጋር። ኤኒዌይስ እያየሽኝ ስለሆነ በደንብ ገንዘቤ ዲባባ ያልኩት ወይ ዘንድሮ ገንዘቤ ዲባባ ያልኩት አንቺን አይደለም የሚሳደቡትን እኔ ተናገርኩት። ገንዘቤ ዲባባ ናችሁ ተከታዮቿ መጥተው ላንቺ የሚሳደቡ ዩቲዩብ ላይ አልቦልካችሁም። ገንዘብ ናችሁ ዲባባዬ ገንዘቤ ዲባባ ብያቸዋለሁ። አይቦለኩም ማሮቼ ያንን ያልኩትና በደንብ ሸቂብኝ። ቤት መኪና ስገጂ እኔ ምልሽ ያንቺ አይነት ምሮ አንቺ የምትከታያቸው ዲያስፖራ የሚባሉ ላቦሮ ናቸው እንዴ? አልገባኝም። ማለት እኔ አሁን አሜሪካን ሀገር መኪና እግር ነው። ማንም ሰው አሜሪካን ሀገር መኪና የሌለው ሰው የለም። ማንም ሰው እንደው ገንዘብ የለም እንኳን ቢባል በ5000 እና በ2000 ተገዝቶ ምን ነው ባለፈው ሸቀልሽ ምናምን ያላችሁኝ የለም እንዴ? በሱ አልገዛም እንዴ? እንደው መኪና ባይኖረኝ እንደው በሱ እንኳን አልገዛም። በዛ በባለፈው የሸቀልኩት ተቆርጬበት አስቢው እንግዲህ በደንብ ነው እኮ የሸቀልኩት። አንድ ቀን የተጫወትኩት አስታውሳችሁ ከማነው ስሟ ጋር ከሀቡዬ ፍቅር ጋር ተቆርጬበት እንዴ መኪና ሙሉ እኮ መግዛት ይቻል ነበር። እና አንቺ የምትከታያቸው እንዳለ አሜሪካ ልንሄድ ነበር ግን ዲቪ አልወጣልን። ቴንኪ በቃቸዋል። አሜሪካ ልንሄድ ነበረ ዲቪ ግን አልወጣልንም የሚባል ሰው ነው እንዴ? ኧረ እባክሽ ኢንፎርሜሽን እንደው አሜሪካ ያለ ሰው እኮ እንደው በፈጣሪ እንደው ያፍርብሻል እኮ እግዚአብሔርን ማለት አሁን የሰው ሀገር ተመጥቶ ቤት ካልገዛሽ ምናምን ለምን መግዛት ከፈለኩኝ አገሬ ላይ መጥቼ መግዛት ይችላል። ደግሞ አሜሪካን ሀገር ራሱ መግዛት ካስፈለገኝ
ቀላለሁ ቤት መኪና ቀላለሁ እንደው ገንዘብ አይለኝም ብልሽ ራሱ በክሬዲት መግዛት ይችላልው በዜሮ ፔመንት ዳውን ላይክ ምንም ነገር በዜሮ መግዛት ይቻላል ደግሞ አሁንም እንደዚህ ስልሽ በክሬዲት ነው አለት ይቻላልሽ በክሬዲቱም ለመግዛት የክሬዲት ስኮርሽ ምናምን አሪፍ ትከፋያለሽ ወይ ከፋይነሽ ወይ የሚባል ነገር አለ አምላጣቂ ትችያለሽ በክሬዲትም ነው የምታወጪው እንጂ እንዲው አገጅም ልትይ ትችያለሽ ክሬዲት ያለው ሰው ራሱ ማለት ነው ነገ መክፈል ይችላል ወይ ሊከፍል ይችላል ወይ ከፋይ ነው ተብሎ ነው የሚሰጥሽ ክሬዲትሽ የሚኖርሽ ግን ብሎ ክሬዲት ማንንም አሜሪካ ነገር ያውቃሉ ማንንም ሰው ክሬዲት የለው ትከፍላለች ወይ መክፈል ትችላለሽ ተብሎ ይሄን ያለው ነገር ስለ አሜሪካ ገና ይቀርሻል ያዋሹ ሰዎች አሜሪካን አይደሉም ያሉት ኮንቴ እስር ቤት ነው ያሉት ኮንቴ እስር ቤት ውስጥ ስንዴ ያደሉ ነው በርግጠኝነት እና አሜሪካ ያለው ሰው መኪና የለም ያለው ሰው በዚህ አጋጣሚ ንገርሽና አንቺን ቀጥቅጬ መኪና አልገዛም አንቺን ቀጥቅጬ ብፈነግር ነው ፌቡ ያምላክ አንቺን ቀጥቅጬ መኪና ሳይሆን ምገዛው ፈንጋሪ ነው መሆኑ አሰርግጬ ምነግርሽ ፈንጋሪ ሊሆን ይችላል ደበኛ ወይ ይሄ ምንድነው ኦንሊ ፋንስ ከፍቼ ማለት ነው አይ ቲንክ እሱን አጣቂው መሰለኝ ገላይ ምናምን እየሸጥኩኝ ምናምን አይለኛ ፈንጋሪ ምናምን ወይ እንዳይዘጋብኝ ኮርን ስታር ሊሆን ይችላል ኮርን ስታር ሊሆን ይችላል ያንን ቃል ደግሞ እንዳትጣቀሙ ቲክቶክ እንዳይደረግሙ ሐሳቤን ሳልጨርስ ኮርን ስታር ሊሆን ይችላል እንጂ መኪና ምናምን ባንቺ እኔ እኮ ቤታኮ ማለት ነው አንቺን ሳላቅሽ በፊት አንቺ ያደነቅሽኝ ሰው ነሽ ሐሳብ ማጣቆ ሰው አይደለም ኦርደር እንዳሰማይ ስሯል ልትወስጅባት ይላሉ አይ እናንተ ተረገማችሁ ስሙኝ እኔ ባንቺ መኪና እንዴት ነው የምገዛው ማለት እስኪ ቁጭ ብላችሁ አስቡትኝ ራሱ ያደነቀችኝ ሰው ናትኩ ቤታ መጫወት ትችላለች ታጫውታለች ፈታ ያለች ናት ንግግሯ ራሱ ብለሽ የመሰከርሽልኝ ሴትዮ ወሬ አጥቼ ዩቲዩብ ላይ ገብቼ ስላንቺ ብቻ ወሬ ያወራው ልሸቀል መመናባሽ ነው የሚሸቀለው መሸቀል የነበረባት ባንቺ ጂጂ ነበረች አንቺና ጂጂ ናችሁ አልላቀቁ ይብላችሁ ላይ ስትጣሉ የነበረው መሸቀል የነበረበት እውነት ሽቀላ ቢሆን ኖሮ ባንቺ ጂጂ ተሸቀል ነበር እኔ ቤታ አልሸቀልም ገብቶሻል እኔ ወሬ የሚያልቅብኝ አይደለም ግን አንቺ ሰውን በዛ ልክ ካርገሽ ስለምትይጂ ሰው ማንቺን እንደሚይዝሽ እንዲሰማሽ ነው እኔ ነገ ዩቲዩብ ላይ በገባ ወሬ አላጣም ኒውዱኝ ብዙ የዱባይ ልጆች ስላሉ ባማቸው ምንም አይሉኝ ስለ ዱባይ አንድ ሰዓት ማውራት ይችላል ስፈልግ ገባብዬ ስለ አበባ አንድ ሰዓት አወራለሁ ማን ያስቆመኛል ወሬ ነው ጠፍቶብኝ ጨዋታ ጠፍቶብኝ ስላንቺ ገንዘብ ይሆነሽ ገንዘብ ተሸቀልብኝ እኔ በዮኒ ሸቅያለሁ በጂጂ ሸቅያለሁ እሷ ባንቺ ማንነሽ አንቺ ባንቺ ምሸቅለው እኔ እኮ እንዳንቺ እኮ ገንዘብ ቸግሮ የምበላው አጥቼ ተገፋፍቼ ዩቲዩብ የከፈትኩ ሰው ምንድነው በቃ በረሃብ ምክንያት በችግር ምክንያት ዩቲዩብ የከፈትኩ ሰው አይደለም በህዝብ ፍቅር ምክንያት ነው ዩቲዩብ የከፈትኩት ልዩነታችን እሱ ነው ኤዱዬ ፍቅሬ ቴንኪው የኔ እናት ልዩነታችን እሱ ነው አንቺ ረሃብና ችግር ቸነፈር ተማቶብሽ ከቱርክ ስትመጪ ሞደቂያ ስታጪ ነው ዩቲዩብ ጀምረሽ ከፍተሽ የኖርሽበት እኔስ ደግሞ እስከዛሬ ሶሻል ሚዲያ ላይ ተቀምጬ ዩቲዩብ መክፈት አቅሙ ያለኝ እንኳን ሳልከፍት በህዝብ ፍቅር ክፈቺ ተብዬ ካንቺ ጋር ሳልጣላ በፊት ነው ዩቲዩብ የከፈትኩት እንዳው ከባንቺ እንኳን ሸቀልኩ ቢባል ኦኬ እሺ በሷ ምክንያት ነው አይደል ጋይስ የሚባለው እኔ የከፈትኩትን ካንቺ ጋር ሳልጣላ ነው እንደውም ስለ ዩቲዩብ ሊያ ትነግሪኛለሽ ምናምን እያልኩኝ ሁሉ ስቀልድ ነበር ካንቺ ጋር ሳልጣላ በፊት ነው ኢትስ ኦኬ ይኖርብኝ ቅናቴ ነው ማር ይኖርብኝ በጣም ነው ምቀናባ በጣም የኔ ጌታ በጣም ባላት ነገር እንዴት እንደምቀና አሜሪካ ሞኔ ራሱ ብቻ በቂ ነው ሌላውን ቶ አሜሪካ ራሱ ሞኔ በቂ ነው እሷ እኮ በበረሃ ከአረብ ሀገር ተንደፋድፋ ከቱርክ ወደ ጀርመን ለመሄድ ከጀርመን አርጋ እዚህ ለመምጣት የምትደፋደፍባት ሀገር እኮ ነው ያለው ትቀላለን እኔ ማርያምን በሰው አልቀናም ግን ደግሞ ሰው ሲነካኝ አልወድም እስከ መጨረሻው እስከ ሞት እንጋፈጣታለን ህይወቴ እስክትጠፋ ድረስ እኔ በጣም መለከኛ ሰው ነኝ አትንኩኝ አልነካም ያልነካኝን አልነካም ያልደረሰብኝን አልደርስም ከደረሳችሁብኝ ግን አስረግጬ ረግጬ ነግርሃለሁ አትንኩኝ እኔ አሁን ዛሬ አልነበርኩም ቀን ሙሉ ከጧት እስከ ማታ ላይቭ አልገባው ዩቲዩብ አልገባው ስማቸውን አላነሳው ስለቀኑ ነው ማለት ነው የሚያወሩት ስለኔ ስላበሸቋቸው ነው ዛሬ ቀን ሙሉ ላይቫቸው ላይ ሲያወሩ የነበሩት ገባክ ስለዛ ባንቺ ምንም ነገር የሚሸቀል የለም ባንቺ ፈንጋሪ ነው የሚሆነው ይሄ ትውልድ ነገ ልጅሽም ወጣ
ምን እናት ፈንጋሪ ነው። እኔ ጨዋ ወልዶ ጨዋ ያሳደገኝ እኔ እንደዚህ እኔ ቤተሰብ እሺ ቆይ ጨዋ ወልዶ ጨዋ ለማሳደግም እኮ ቤተሰቦችሽ በአንቺ ህይወት ውስጥ እኮ ማለፍ አለባቸው ማለት ያው ለምሳሌ እኔ ጨዋ ወልዶ ጨዋ ያሳደገኝ ስል አባትም እናቴም በህይወት ዘመኔ ማለፍ አለባቸው። በ14 ዓመቴ ነው ከቤት የወጣሁት አልሽም። እኔ በ14 ዓመቴ ፔሪድ አይታለች። እኔ በጊዜ ነው የወር አበባዬን ያየሁት ፔሪድን ያየሁት በጣም በእንክብካቤ ምናምን ስለማድግ መሰለኝ በጊዜ ነው ያየሁት። 5ኛ ክፍል ላይ እያለሁ ወደ 5 ሴት ነው 5ኛ ክፍል ላይ ያለው ነው ፔሪድ ያየሁት። ፔሪድ አይታለች ከቤት እንዳትወጣ ተብሎ በጥንቃቄ በሚያሳት አንቺ በ14 ዓመትሽ ከቤት ወጥተሻል። የትኛው ነው ታዲያ በጨዋነት ተይዘሽ ያደግሹ? ማለት የጨዋ ልጅ የበላይ ልጅ የንጉስ ልጅ አሳዳጊ ልጅ እኮ የምትባየው ከእድሜሽ እስከ መጨረሻ ድረስ አብረሽ ስታድጊ ነው። እንደዛ ነው። እሷም ሰው ሆና ምን አለች? ቀይ አምላኬ እኛ ቀያዮቹ በልጅነታችን እኔ ቆንጆ ስንባል እናንተ ጥቀርሻ ተብላችሁ ነው ያደጋችሁት አልሽ። ኦኬ እንባል ተብለን ይሆናል። ግን ቢያንስ አንቺ እንደተማሪው እጅ አውጥተሽ ጥያቄ ጠይቀሽ አታቂም ትምህርት ቤት እንደኛ። እኛ እጃችንን ትምህርት ቤት አውጥተን ጥያቄ እንጠይቃለን። ለብብታችን አንጨነቅ። አንቺ ግን ብብትሽ አሻሮ ስለሆነ ከተማሪ መሃል ስትጠይቂ ራሱ ሁሌ እንደተኮረኮምሽ ነው። ጋሼ ጥያቄ አለኝ እጥዬ ጥያቄ አለኝ በአፍሽ እንደዚህ ክላስ ስትበጠብጪ እሱንም እስከ 3 ነው የተማርሽው። በኩርኩም እየተበሳሽ በዛው በ14 ዓመትሽ አባሮ ያስቀሩሽ አንቺን ነው። እንደ ተማሪ ይናፍቅሻል። እንደ ተማሪ እጅሽ እንዲያውጥተሽ ጋሼ ትምህርት ቤት ሽንቴ መጣ ምናምን ብለሽ አታቂ። እሱንም እስከ 3 የተማርሽበን ለምን የብብትሽ ጥቁረት እኛ ጥቁር ስለሆነ ፊታችንም ጥቁር ብብታችንም ጥቁር ተመሳሳይ ነው እንበል። ይናፍቅሻል። እንደ ተማሪ ሽንት ቤት ሊድ ጋሼ ብለሽ አታቂ። እሱን ነው የምነግርሽ። ደግሞ ስለ ጥቁር ስትሳደቢ ቱቱዬ እኔ እንሽላሊት በጣም ነው እኮ የምወዳት ቱቱዬ። ኳሻኮራ ቱቱ ኳሻኮር ያለባት ነው የሚመስለኝ። ሆዷ እንደ ኳሻኮር ቁዝር ብሎ የኔ እናት አሁን እንደውም እንትን ብላለች እንቅጥ ብላለች ቱቱዬ። ስለ ጥቁር ስትናገር ለዚህ እኮ ነው ቱቱን እኮ ፍየል በግቱን ጋይስ በግቱን አይደል ከኛ ልጆች ጋር ትቀላቀል በግነሽ ምልሽ እኮ ቱቱዬ። ስለ ጥቁረትሽ እዛ ስትናገርሽ ቁጭ ብለሽ አፍሽና አብለሽ ከፍተሽ ታዳምጫለሽ። አሁን አንቺ እኔ ብትሆኚ ፊንገሬ እችልች ወሬ ቲክቶክ ላይ አታወሪ። የምታወሪ ዩቲዩብ ላይ ስለምታጪ ለዩቲዩብ ላስቀምጣት ልቆጥባት ነው የምትዩ። ታለንት የለሽ። ምን ያው ለምሳሌ እዚሁን ቀጥቅጬሽ አውርቼ ነገም ደግሞ ዩቲዩብ ላይ ስገባ ማወራው አላጣም። ታለንት ይጠይቃል። ያንን ብቃት የለሽም አንቺ ለዩቲዩብሽ። ነገ እንሄድበታለን ዩቲዩብ ላይ ላስቀምጣት ቁጥብ ላርጋት ሙድ እኮ ነው ይዝባት ነበር። ለዩቲዩብ ልቆጥባት ላስቀምጣት እንደዛ ነው የምትዩ። እኔ ማሽሙረኛ አርጎኝ አንድ ሰሞን ለዩቲዩብ ላስቀምጣት እያልኩ ነበር። እኔ ግን ታለንት ስላለኝ ዩቲዩብ ላይ ማወራለሁ፣ እዚህ ቲክቶክ ላይ ማወራለሁ። አያልቅብኝም። ብቃት ነኝ። አትፍረዱባት ጆዬ። የኬኳ አባት ሌላ ሴት አስረግዞ በሱ ተቃጥላለች። የኔ ጌታ ይህንን ተዋት፣ ኬኳን ተዋት። በስንት ጸሎት የመጣይ ደግሞ ምን አለች? ልጄን ተሳድባ ወይ አምላኬ ሆይ ወይ አምላኬ ሆይ ወይ አምላኬ ሆይ ልጄን ተሳድባ አለች። እግዚአብሔር ይስጣችሁ። ግን እንደው ዘንድሮ እንደ በፊት ሞኝ አይደላችሁ። አባቴ ሙልጭ አርጋ ተሳድባ ልጄን ተሳድባ ብላ ቁጭ አለች እኮ። እንደው ድፍረቷ እኮ ነው የሚገርመኝ። እኔ እኮ ምን አይነት ፈጣጣ የሆነ ድፍረት እንዳላት። ለአንቺ ግን አንድ ነገር ንገርሽ። የትምህርት ቤቱ ምናምን አሳይ ምናምን ስልሽ አላደረግሽም። ታስማይን ምንም ችግር የለውም። ተማርን ያሉትም ዲግሪ ጫንን ያሉትም ገላቸውን እየሸጡን ያሉት አላያችሁም ጋይስ? ማለት እኔ ከፊንገር ጋር ምን ተባብለን ነበረ አንድ ጊዜ ከጂጂን እየሰደበቻት እያለ ስማይል ብላ ስትናገር ድንገት ሰማዋት። ድንገት ነው ጋይስ፣ ድንገት የሆነ የቱና እንትን ከፍታ የሆነ የቱና ካኑን ከፍታ እንደዚህ ስማይል ስትል ሰማዋት። ኦ ዋው አሁን የትምህርት ቤት ውጤታችንን መጣራት አለበት የሚል ግብ ውስጥ ገባው። አባን ሰጥቼሽ እኔ እስከ 12 አንቺ እስከ 10 የተማርሽበትን አምጪ የሚል ነገር ስጠይቅ ሞራሏን ሰበርኩት። ሸፋፈነችው። ጓደኞቿም አምጡ ይባላልና ብላ ደበብቅ አረጉት። ይሁን አልኩኝ።
ይሁናልኩ። አንድ ደግሞ ልንገርሽ፣ እኔ ይቅርታ ልጠይቅሽ። አንቺ ቪዲዮ አለኝ ብለሽ የለ ስለና አቤል ምናምን እሱን አውጭና በኔ ይሁንብሽ በኪኳ መለሽ የለ አውጭና አድርጊው። ከዛ እኔ አደባባይ ላይ ለሱ ብቻ ይቅርታ ጠይቅሻለሁ። ተሳስቻለሁ ብዬ ይቅርታ ጠይቅሻለሁ። ምን ይቅርታ ማለት መሸነፍ አይደለም። ለሱ ብቻ ይቅርታ ጠይቅሽ ነው፣ መቀጥቀጡ ይቀጥላል። ጥቁር ደግሞ የሚያስደስት ነገር የለም። በሱ እንደዛ በሏትኝ። ያንን ነው ልልሽ የምፈልገው። ሌላ የተናገረችው ነገር አለ ጋይስ አለ። ምክር ላይ ናዝ። አይ ብዙም ግን አልሰድባትም ዛሬ። ምክር አገልግሎት ነበረች። ምክር አገልግሎት ነበረች ዛሬ። በቃ ቁጭ ብላ በቃ አሁንማ እኮ እንደው ጃጀች መሰለኝ፣ ፊቷም ተጣመመ። እንደዚህ ብልሽ እኛ ጋር ደግሞ የፋሽናቸው ሙድ አደረጉት። እኛ ጋር የሚመጡ ሰዎች ሁሉ በቅናት ይቦለካሉ። ከዛ ኮመንት ላይ እኮ ነው ነይ የበጓ አድናቂ ነይ ብሎክ ያደርጓቸዋል። አረ ከቀልባችሁ ሁኑ እንዴ! እኛ ጋር የሚመጡት ሰዎች ብሎክ ይደረጋሉ እያላችሁ የቤታ ተከታዮች ብላችሁ ብሎክ ታረጓቸዋላችሁ። አንድ እኮ የቀረ ሰው የለም። ፎቶዬን ያረገ አድናቂ ቦልካችሁ እኮ እንዳለ እስኪ ተቦለካችሁ እዚህ ጋር አውጡ በላቸው፣ እጃቸውን ያወጣሉ። ከራስሽ ቤት አልፈሽ እኮ ኦርደር ቤት ሁሉ ብሎክ ስታደርጊ ነበርኩ እንዴ! ከራስሽ አልፎ ተርፎ ኦርደር ቤት ራሱ ጨጓራሽ ተቃጥሎ እኮ ብሎክ እያደረግሽ ነው። ገብተውማ ብታያቸው እንዴት እንደምታደርጋቸው መድኃኒዓለም የሚያውቅ። እኔ እኮ ለዚህ ነው ሰው ማላስገባው፣ ባህሪሽን እኮ ስለማቅ ነው። አሁን እሷ እንደዚህ ብላ የምታወራው የራሷን ባህሪ እኮ ነው የምትናገረው። ምክንያቱም እግዚአብሔር ይስጠው ባለፈው ተናግሯል። ሳላስበው ሪፖስት አደረኩኝ። ሞለካ እሷን ነው የሚሰድበው። እኔ መቻወኩላችሁ ነው ቤታዬ በጽሁፍ ነው የሰደባት። በአፉም አልተናገረ በጽሁፍ ነው። በምን ተጣሉ? በፈስሽ ሻማ አጥፊ ብሎ። ለምን ብዙ ስለምትበላ ፈሳት አያጣትም ብሎ ጌም እየተጫወቱ በፈስሽ ሻማ አጥፊ አላት። አሁን የሚያናድድ ነገር ነው። እሷ ከምትበላው አንፃር ፈስ ከእሷ ቂጥ ጠፍቶ ነው መድኃኒዓለምዬ፣ ከእሷ ቂጥ ፈስ ጠፍቶ ፍሽ አላት በፈስሽ ሻማ አጥፊ። እንዴት እንዲንቀኛል ብላ ልጅ እኮ ንቋት አይደለም። በዛ ጊዜ እኔ ማሽቃበትኩ አሽቃባጭ አይደል? እንዴት ትላታለህ? ዘራፍ አካኪ ዘራፍ አልኩኝ። በውስጤ ግን የሁሉ እህል የበላችሁ እንዴት ላትፈሳ ነው? ቂጧ አልተደፈነ ወይስ በቂጧ በምትበላው ምግብ በምትበላው በግ ሞራው ቂጧ እንደፍኖት ከሆነ አላቅም ብዬ አሰብኩኝ። ከዛ ሞለካ ቱርክ የሰው ገላ የምታሻሽጪ ምናምን ብሎ ለካ ለጥፎታል። እኔ ጠላታችሁ ድርቅ ይበል። ሞዬ ሪፖስት አድርግልኝ ይሄን ቪዲዮ ሲለኝ አላሰብኩትም፣ አላቀላችሁም። ብቻ ሪፖስት አድርኩት። እንዴት ብቻ እንደሆነ አላቅም። አርጊ ብሎኝን ብቻ ሪፖስት አድርገዋል። መጣች እስኪ አላልኩም ትበል። እንደው ቴሌግራም የሷን ብታጠፋ እኔን ማጥፋት አትችልም። መታ የሞን በጣም ትገርሚያለሽ፣ እንዲህ ተሰድቤ ሪፖስት ታደርጊያለሽ የሞን ብላ ብላ አበደች። መታ አበደች። ከዛ ሞ ነግሯቸዋል። ሮጬ ወይ ብዬ እንትኗን አጠፋውባት። ሮጬ ቆይ እናንተ በመድኃኒዓለም ስም ቆይ ማሮቼ እናንተ ሁዴ እየጮህ ነው። ብዙ እኮ ነው ምግብ አልበላም። ኤኒዌይስ እና ሮጬ ሄጄ ሞጋ ሄጄ እግዚአብሔርን አጠፋሁት። እንደውም አጠፋሽዋ ቤታ ሪፖስቱን አጠፋሽዋ ያረግሽው ምናምን ሲል ኧረ እኔ መቻወቅኩ ስለ ፊንገሯ መፖሰት ምናምን አልኩት። እግዚአብሔር ይስጠው እሱም ያልሞተው መቼ ለስ ይናገር ነበረ። ገብቷችኋል አይደለ? ላይክ እና አንደኛ የምትቃጠለው እሷ ናት፣ እኔ አይደለሁም። እኔ አሽሙር ስለሚያወሩ ነው፣ አሽሙር ስለሚሳደቡ ነው። አሽሙር የሚያወሩ እኔም ፎሎ እያደረጉ አሽሙር የሚያወሩ ከሆነ ለእኔ ምን ይጠቅሙኛል? አሁን እነሱ ጋር ገብተው እኮ መጫወት ይቻላል። ብዙ ሰዎች ገብተዋል፣ ተጫውተዋል። ለምሮ ዜድም አልቦልካት፣ ለምሮ ቅድስቴም አልቦልካት። ስም እየጠራን እንናገር እንዴ? ለምሮ ጽናትንም አልቦልካት። ማአት ልጆች እኮ ከነሱ ጋር ጌም የሚጫወቱ አብሮ የሚሉ አሉ። ለምን ስሜን አያነሱ? እኔን አይሞልጩኝም፣ አይጣሉም፣ ከኔ ጋር አያሙኝም። በፍጹም አልናገራቸውም። እናንተ ወደ እየጮህ ነው። ቀን ሙሉ ምግብ አልበላው አልናገራቸውም። ግን እነሱ ጋር ገብተው ግን በአሽሙር ስለሚናገሩ ነው። ቃልን የሚሰደብኳት ከኮመንት ጀምሮ ስክሪን ሪከርድ ላይ ተደርጎ ስላየዋት እንጂ ልጅቷን የታውቂያት ደግሞ እናንተ ናችሁ መታችሁ የነገራችሁኝ። ቤቷ ተከታታይ ላይቭ ላይ ሆናችሁ ቃል የምትባለው ልጅ ቤታ በአሽሙር ስታሽሟጠጥሽ ነበር አላችሁ። ማናት? ፎቶዋን አሳይታችሁ ምናምን ቢያረጋይስ እንዴ በስማሙ ቅዱስ ፈሴ ለኝ ብልስ እንደ ፊንገሯ ያንን አረጋችሁ አለቀ። ልጅቷን ላሰላሳረኳትኝ የበሶ ጀላቴ ምናምን ባልሽ መላጣ ላይ ቁጭ ብዬ ልጨፍርበት ምናምን አልኩ። ዘጋው
ሌላ ክፉ ነገር አልተናገርኳትም። በቃ ባልሽ መላጣ ላይ ምናምን በዚህ የሚያልቂጥ ላይ ያው በተሰራው ሰርጀሪው መሰራቴን ለማሳወቅ ባልሽ መላጣ ላይ ቁጭ ብዬ እንጣጥ ልበል አንቺ በሶ ጀላቲ ነው። ክፉ አልተናገርኩም። ዘጋው፣ ጨረስኩ፣ አለቀ። ከዛ ደግሞ ቆይ በዚህ አጋጣሚ ሰው የምትናገሪውን ነገር ኢትዮጵያ ብቻ ሰው አሜሪካም ሲሆን ሰው ይገደላል አልሽ ወይዘሪት ፊንገር። ይሞክረኝ አሜሪካና ኢትዮጵያ ማንንም ደፍተሽ እንደፈለግሽ መሆን ትችይናል። ሰልፍ ዲፌንስ የሚባል ነገር አለ። እጄን እያጨበጨብኩ አልቀበልም። አሜሪካን ሀገር ይሄ ቃታ የሚሳበው ማንኛውም ሰው ቤት አለ። ማንኛውም ሰው መያዝ የሚችልበት ሀገር ነው። የሚጠየቅ ነገር አለ። ያንን አድርገሽ ማንኛውም ሰው እንትን ማለት ይችላል። ምንም የሚያስፈራ ሰልፍ ዲፌንስ የሚባል ነገር አለ። አንድ ሰው መጥቶ እስኪ እኔን ይሞክረኝ አልኩሽ። ያኔ እኔ የምፈራ ሴት አይደለሁም። ግን ምን አይነት አውሬ እንደሆነ እውነት አድራሻዬን ቢያገኙት በዚህ ልክ የሚሄዱ ጨጓራቸውን እንዳቃጠልኳቸው ሴቱ አይደለም ወንዱ ገብቶበት እንደሚያሽቃብጥ ህዝቡ እንዲያውቀው እንጂ አሁን ትናንትና ወይኔ አድራሻ የተፖሰተ እኔ በጣም ብልጥ ነኝ። ጠንቅቀሽ ራሷን ኦርደሯን ጠይቂያት። እኔ ዕቃ እንኳን ሲላክ ማለት ነው በምን እንደማስለቃቃለሁ። በፖስታ እዛ ዝም ብለሽ ሄደሽ የኔን ሄደሽ የቤት አድራሻ ለማንም አልሰጥም። ማርያም እንደምላች ከድሮም ጀምሮ ለምን አንድ ቀን ለሆነች ለባህር ዳር ሰጥቻት ነግሬያቸዋለሁ። ቤዛ የምትባል አድራሻዬን ፖስተች ወጣው ከዛ ቤት። እስኪ በዛ አድራሻሽ ወንድሽ ይምጣና ይሞክረኝ። እስኪ ደውይበት ቁጥሩ ላይ ኦርደርን ተፈራታልሽ አይደል? አዎ ስለምፈራት ነው የምመልስላት። ማለት አላቅም። የሚፈራ ሰው ይመልሳል እንዴ? የሚፈራ እኮ ሰው አፉን ዘጥ አድርጎ ጌም ከፍቶ ይጫወታል። የሚፈራ ሰው ይመልሳል እንዴ? እናት የሚፈራ ሰው እኮ አይመልስም። ጀግና ሰው እኮ ነው የሚመልሰው። ጀግና ሰው እኮ ነው የሚጋፈጠው። ማለት እኔ ጋይስ እምፈራ ፈሪ ኮንኩ ከፈራዋት አልመልስም እኮ እንዴ። ከፈራዋት እኮ አልመልስም። በቃ ጌሜን እጫወታለሁ፣ ሌላ ወሬ ያወራለሁ፣ ወይ ሌላ ስድብ ሳደባለሁ። አልሰድባትም ነበር እኮ እያቀለልኩላት አንዴ አብዳ የወጣችሁ ውሾች ይጮሃሉን ውሽሚዋን ስናገርባታል። ልክ ልኳን ነው ቁጭ አድርጌ የምናገር። እኔ ማንንም አልፈራም። ማንንም ሰው ምድር ላይ እንኳን እሷን አይደለም በህዝብ ደረጃ ወጥቼ ተጋፈጥኩ ነው። ማንንም አልፈራም። የሷ ተቃቀንና ነው ነገኒ በዘሩ የሰደብኩት ነገ ይገለኛል ብዬ ወይውን ያስገድለኛል ብዬ አስቤ እንኳን የምፈራ ሰው አይደለም። አስረግጬ የምነግርሽ ማንንም እኔ አልፈራም። ማንነቷን እንደማውጣታ አደባባይ ላይ ያን ያህል ኦርደራችን ተቀማ እንደዚህ እስክትል ደረጃ ያረኳት እኔ ቤታ ነኝ፣ ማንም አይደለም። እና አንቺ የምታውቂያት እንደማትናገር እንደማትጋገር በቃ ሚስኪ ምናምን ነው። ማንነቷን ዝርግፍ አድርጌ እያሳየዋን ይቀጥላል። የሚቆም ነገር የለም። አንቺ ልትፈሪያት ትችያለሽ። እኔ አሁን ለምሳሌ እንትናን በጣም ነው የምትፈራት እንዳትናገራት እንቁርቲ። እኔ እንቁርቲ እግዚአብሔር የምትመስለኝ በሽተኛ ነው የምትመስለኝ። የሆነ ነገር ከማገገሚያ አድና ደግሞ የሆነ ምን ሆኛለሁ ነው ምናምን ስትል ነበር። ከማገገሚያ አድና ምናምን ልጆቿን በቃ የሆነ በቃ ህይወቷ ደስተኛ ያልሆነ ደስታ ውስጥ የሌለ ትዳሯን ፈታ። ደግሞ እንኳን ያናድዳልኩ ጋይስ 3 ልጅ ወልዳችሁ ትዳር ፈታችሁ ምናምን በአሜሪካ ምድር ቤተሰብ ስትረስ ብዙ ነገር አለ። ቤተሰብ እንኳን ኖራችሁ አሜሪካ ነገር ስትረሱ ከባድ ነው። ይሄ ሁሉ ነገር ሆና አሁን እሷን ማስባት ማምላክ እንደዛ ነው። እኔ እስኪ አንድ ቀን ገብቼ እንቁርቲ ቤት ሳስረዳ አይተሽኝ ታውቂያለሽ? እሷን ገብቼ ፈራውሽ ይሄ እኮ ቢሆን ይሄ ብዬ አስረዳቻት እንኳን አስረዳኝ ይቅርታ ብላኝ እሷን እኔ ይቅርታ ብላኝ ነው ያልኩት። እኔ ቤታ ነኝ፣ ማንንም አልፈራም። እምፈራትና አነጋግሯ የሚያስፈራኝ እንኳን እሺ ይቅርታሽን ተቀብያለሁ ብዬ አወራት ነበር። በፍጹም ያንቹ ግን ትፈራያታለሽ ያልሽኝ ግን ኦርደሯ ቤቷ ገብታ እንዴት እናቴ ፎቶ አነሳችኝ ራቁትሽ እንደዚህ አቅፈሽ ብላ ስትናገራት እኔ ጆከር ምናምን ተሰብስበን ጊፍት ሰጥቻት እኔ ምናምን እንንተና አይዞሽ ብለናት ምናምን ከጎኗ ሆነን ገብታ እንቁርትዬ እኔ ማር ምን እያለቻት እያወራቻት ነው የተግባባቻት። እኔ ቤታ ግን አንድ ቀን ቤቷ ገብቼ ራሴን ዝቅ እንደዚህ አድርጌ አላቅም። ለዛ ነው የምትቃጠሉት። ልዩነታችን እሱ ነው። ለዛሬ ይበቃችኋል። ነገ ይቀጥላል። የሚቆም ነገር የለም። ደግሞ የማይቆመው ለምን ነው ታውቃላችሁ? አሸናፊ ስለነካው አሸናፊ ብሩክ ውሾች ይጫዋሉ። ዝም ብሎ ነው እሱ ጆከር ነው። በመሃል ጣል የሚደረግ ሰው ነው። ትልቅ ሰውም ነው ምናምን እሱ ዝም ብሎ ነው። አይኖ ቁጭ ብላችሁ እንደምታዩኝ ሰላም ናችሁ? ደልደል ብላችሁ ነው የምታዩት። እንዴት ናችሁ? ታብታብ እያደረጋችሁ ለማንኛውም ስለዚህ ያንን ነው የምለው። ለዛሬ 4 ነጥብ በቅቷል። ነገ ይቀጥላል። እንዳታቆም አድርጌ ነው የነገርኳት።
የሰው መሆን ደግሞ ስም ሲነሳ